አየህ የሙሳ አባት ግን ኢምራን ነው የሚል ቁርአን ላይ የለም። የማርያም አባት ኢምራን ነው አይደል? በቁርአን የማርያም አባት በቁርአን ኢምራን ነው። በክርስቲያኖች ግን ሌላ ነው ወይ? ስሙ ተመሳሳይ ሆኖ በቁርአን በእንትን ሲደረግ ተሳስቶ ነው። ችግር የለውም። አሁን የድንግል ማርያም አለች አይደለ? የኢየሱስ እናት እናትና አባቷ ስማቸው ማን ነው? ከባይብል አውጣና አሳየኝ። አሁን ባይብል ላይ ግድ ያስፈልጋል? ሰላም ለኪ የሚለው ጸሎት ላይ ሰላም ለኪ የሚለው ላይ አለ። በእንታና ሰላም ለኪ ማን የደረሰው? ማን ነው ሰላም ለኪን የደረሰው? እኛ አባቶቻችን ሁሉንም እንቀበላቸዋለን። ማን የደረሰው? ሰላም ለኪን የደረሰው ማን ነው? በቀላሉ ማን የደረሰው ስላለ እንዴ? ሰላም ለኪን የደረሰው ማን ነው? የዘወትር ጸሎታችን እኮ ነው። የዘወትር ጸሎት የደረሰው ማን ነው? ጥያቄ እየጠየኩ ነው ያለሁት። ውዳሴ ማርያም ላይ አለ። ውዳሴ ማርያምን ቅዱስ ኤፍሬም ነው የደረሰው። ስለዚህ በእንታና የዘወትር ጸሎት ላይ በእንታና ቆይ ሐናና የዘወትር ጸሎትን ማን የደረሰው ነው? የጠየኩን ጥያቄ መልስተው ወደ ሌላ ነገር አትሂድ። ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ነው አይደለ? ቅዳሴ ማርያምን የደረሰው አባ ሕርያቆስ ነው የደረሰው። ምንም ጥያቄ የለኝም። ጥያቄ የዘወትር ጸሎት የሚባለውን ያዘጋጀው ማን ነው ታውቃለህ? ዞሮ አባቶቻችን ነው አልኩ። ባላቀም እኮ አይደለም እኛም አጼ ዘርዓ ያዕቆብ የዛሬ 400 ዓመት ኖ ከቁርአን በኋላ የዛሬ 400 ዓመት በአጼ ዘርዓ ያዕቆብ ጊዜ በአጼ ዘርዓ ያዕቆብ ጊዜ የተደረሰ ድርሰት ነው። የጠየቁ ጥያቄ ባይብል ላይ የማርያም እናትና አባት እከሌ ናቸው የሚል ማስረጃ አምጣ። ባይብል ላይ ግዴታ መኖር አለበትን እያልኩ ያለው እያልኩ አይደል እንዴ? ኦኬ ችግር የለውም። በትውፊት ደረጃ የምትለው ከሆነ ትውፊት የምትለው ነገር የትኛው ትውፊት ነው? እስቲ ፈርስት ሴንቸሪ ላይ ከነበሩ አፖስቶሊክ ፋዘርስ ከሚባሉት የሐዋርያን አበው የሚባሉት የሐዋርያት ተማሪዎች ከሚባሉት ውስጥ የማርያም እናትና አባት ሐናና ኢያቄም ናቸው ብሎ ያስተማረ አንድ አምጣልኝ እስቲ። ከአርጌንስ ከፈለክ ከነሱ በፊት ከነበሩት ከዮስጦስ ሰማዕቱ ከፈለክ ከፖሊካርፕ ከፈለክም ከምትፈልገው ቀለሜንጦስ ዘሮሙ ከሚባለው የመጀመሪያው ከነበሩት ውስጥ የትኞቹ ናቸው የማርያም እናትና አባት ሐናና ኢያቄም ናቸው ብለው ያስተማሩት? በትምህርት ደረጃ ነው ይጠየቅኛል ነው በእንት ያስተማሩበት ዶክሜንቶች እኮ አሉ እኮ ነው እኮ ነገርኩ እኮ የው ጸሎት ላይ እኮ ነገርኩ። አንደኛ ጸሎት ላይ ነገርኩ። አማርኛ ጸሎት ላይ ያለው ነገር ዓለም አቀፍ አይደለም፣ አገር አቀፍም አይደለም። ሲጀመር ጀምሮ ምንድነው መንደሪዝም ነው። በሎካል ደረጃ ያለ ነገር ነው። በሎካል ደረጃ ያለ የዘወትር ጸሎት እኮ ጠየቅኩ እኮ የዘወትር ጸሎትን ማን የደረሰው ብዬ ስለ እንትን አላልክም፣ አልነገርከኝም። ራሱ ናኩ ተከን ማን የደረሰው? እያንዳንዱ ግዴታ እንትን ማለት አለብን። እንዴት ነው አንተ? እሱን ነው የምልህ እኮ የዘወትር ጸሎት ላይ ያሉትን ናኩ ተከን አንድ ላይ አድርጎ በሰላመ ቅዱስ ገብርኤል ሰላምታ የሚለውን ነገር በሰላም የሚለውን ጸሎት ሃይማኖትን ሰላም ለኪ ምናምን የደረሰው ማን ነው? አባቶቻችን እኮ ግድ በስም መጥቀስ አለብኝ እኮ ማናችሁ? የለም እኮ የዛሬ 400 ዓመት የተዘጋጀ መጽሐፍ ይዘህ ቁርአንን ለመተቸት አትችልም ማለት ነው። ለማንኛውም የተነሳነበት ነጥብ ምንድነው? ዋናው ነገር ቴዲሻ ምንድነው የተነሳነበት? ባይብል ላይ የተጨመሩ ቃላቶች አሉ። ሐዋርያቶች ካለፉ በኋላ ጸሐፊዎቻቸው ካለፉ በኋላ ግሪኩ ላይ የሌለ ግዕዙ ላይ የሌለ የተጨመረ ነገር አለ ብለን ነው። ያንን ስንል ምን አልክ? ልከክልኝ አልከኝ። ምንድነው ያማል ብዬ ስለ እኔም ያመኛል ነው ያልከው። አንተም ያማል ብለን ነው ያልከው። ልክ አሁን ቁርአን ላይም የተጨመረ አለ አልከኝ። እኔ ደግሞ እንደዛ ስትለኝ ወይ ሳባዎች የጨመሩ ወይ ደግሞ ረሱል ራሳቸው የጨመሩበት ጅብሪል የጨመረበት ወይ ደግሞ ተአብዮቹ የጨመሩበት ካለ ብዬ ስለ አይ ቁርአኑ ሱረቱ መርየም ተጨምሯል አልከኝ። የቱ ጋር ነው የተጨመረው ብዬ ስለ አይ ባይብል ላይ የነበረውን ታሪክ ያዛባል አልከኝ። ምን ያዛባል ብዬ ስለ አይ ሃሩን የሚባል ነገር አለ፣ የመርየም ወንድም ሃሩን እንደሆነ ቁርአኑ ይናገራል። ሃሩን የሚባሉ ሁለት የተለያዩ ናቸው አልኩ። ከዛስ አይ የሃሩንና የሙሳ አባት ይምራን ይባላል ብለህ አልክ። ጥቅሱ ማስረጃ አምጣልን። ሱረቱ አዕራፍ ምዕራፍ 7 ቁጥር 115 ላይ ገባ። ሱረቱ መርየም ምዕራፍ 19 ቁጥር 28 ላይ ገባ። ሱረቱ ተህሪ ምዕራፍ 66 ቁጥር 12 ላይ ገባ። አላገኘነውም ያልከውን ነገር ይቅርታ ጠየቅ። ይቅርታ ከጠየቅ በኋላ የሃሩን እህት ሆይ የሚል ጥቅስ አመጣ። ያሉት ሰዎቹ ናቸው ቢሉም ሰዎቹም
ቢሉም ሃሩን የተባሉት ሁለት የተለያዩ ግለሰቦች ናቸው። ያንን ከየት አገኘ ስንል ኢማም ሙስሊም ላይ ረሱል ሰለላሁ ዐለይሂ ወሰለም የተናገሩበትን ሐዲስ አምጥተን አሳየን። ከዛ ቀጥሎ ምን ጥያቄ ያቀረብንልህ የድንግል ማርያም እናትና አባት ስማቸው ማን እንደሆነ ባይብል ላይ ይናገራሉ፣ መጽሐፍ ላይ። ምክንያቱም መጽሐፉን በመጽሐፍ ነው እየመዘንን ያለ ነው። አይ የዘወትር ጸሎት አለ፣ ሰላም ለኪ ላይ አለ አልክ። ሰላም ለኪ ደግሞ ማስረጃ መሆን አይችልም። አንደኛ ሎካል ነው ራሱ፣ ናሽናልም ኢንተርናሽናልም አይደለም። ለምን ኢትዮጵያ ውስጥ ያለ ነው፣ አገር በቀል ነው። ቢያንስ እንኳን ከውዳሴ ማርያም ወይም ደግሞ ከቅዳሴ ማርያም ብሰጥ ምናልባት ዓለም አቀፍ ነው። ቅዱስ ኤፍሬም ዓለም አቀፍ ነው፣ ሶርያዊ ነው። አባ ሕርያቆስ የሚባለውም እንደዚሁ ግብፃዊ ነው፣ የሆነ ነገር ነው። እሱ ጥሩ ነው ብለን ነበር ምንድነው። እና ለማንኛውም አንተም የመጣው እንትኑ እኮ ቁርአኑን ብቻ ነው። ያኛው እኮ መቼ እንደተጻፈ ራሱ አይታወቅም አይደል? እናንተ ራሱ አሁን ማስረጃ ላይ መጣው ያሩን ምን ኢማም ሙስሊም እኮ ሰነድ አለው ያለው መቼ የተጻፈው? ሰነድ አለው። ሐዲሶች እኮ ናቸው። ሐዲስ እኮ መጻፉ አይደለም እኮ መቼ የተጻፈው? እነሱ ራሳቸው የተጻፉበትን ዘመን እኮ ግልጽ ነው አይደል? ምንም ችግር የለውም። መጻፋቸው አይደለም እኮ መጻፋቸው አይደለም። ቆይቶ ሊጻፉ ይችላሉ። ግን በባይብልስ ኢየሱስ ካረጋገጠ ነው መጻፍ ይጀምራል። የተጻፈ ነገር ነው። ቅርብ ጊዜ የመጣው እያልክ አይደል? እናንተ ያለው እኮ የለማ በትራዲሽን ላይ የለማ። በትራዲሽን ላይ ካለ ፈርስት ሴንቸሪ ላይ አምጣና ማስረጃውን ስጠኝ አልኩ። ሐናና ኢያቄም የድንግል ማርያም እናትና አባት ስለመሆናቸው ከአፖስቶሊክ ፋዘርስ ማስረጃ አምጣ አልኩ። እኛ የሚታመነው እንዳጠቃላይ ይሄ ነው። ስለዚህ እናንተ ላይ ያለው ነገር የለውም እኮ እሱ እኮ አይደለም። አሁን ቢብሊካል አይደለም ነው እያልኩ ያለሁት። የማርያም እናትና አባት ይቅርና ማርያም ከየት የዘር ሐረግ እንደመጣች አይታወቅም መጽሐፋችሁ ላይ፣ ባይብል ላይ አይናገርም። የማን ዘር ናት ማርያም ታውቃታለህ? እንዴት ነው ማለቃት? የት አለ? ከየማን ዘር ናት እስቲ ንገረኝ። የማን ዘር ናት? እኔ ጥያቄ እኔ ልግባ አባቴ። ቆይተው አንተ ቴዲሻ እስቲ ባይብል ላይ አውጥተህ ማርያም የከሌ ዘር ናት የሚል ነገር አምጥተህ አሳየኝ። ማርያም የዳይ ዘር ናት የከሌ ዘር ናት ብለህ አምጥተህ። እኛ ባይብል ተሰሩን እኮ አናምንም። መጀመሪያ የለም እኮ ነው የምልህ እኮ ባይብል ላይ መጽሐፍ ቅዱስ ላይ የጻፍከው መጽሐፍ ቅዱስ ላይ ብሉይ ኪዳን 39 አዲስ ኪዳን 27 መጽሐፍ ላይ ድንግል ማርያም ከየት የዘር ሐረግ እንደመጣች እንኳን አትታወቅ አያውቃትም። እሱ ብቻ እኮ አይደለም የኛ መጽሐፍ ያልኩህ አይደል? እንደኛ የቃል ትምህርትም አለን የምንቀበለው። ምክንያቱም መጽሐፍ ራሱ የተጻፈው ከቤተክርስቲያን በኋላ ፓራዶክሲስ ኦተንቲክ ነው። በእናንተ ትምህርት በእናንተ አስተምሮ የቃል ትምህርት አለ አልኩ እኮ። የቃል ትምህርት ኦተንቲክ ነው ወይ? ፓራዶክሲስ ይባላል ወይ? ቃል ትምህርት ወይም ደግሞ ትውፊት ይባላል። እሱ በእናንተ ሊሆን ይችላል፣ በእኛ በእናንተ የእናንተ ፓራዶክሲስ የሚባለው ፓራዶክሲስ ይባላል። በውጭው ዓለም ውስጥ ፓራዶክሲስ ይባላል። በእናንተ በኢትዮጵያ ትውፊት ይባላል። በኢትዮጵያ የሚባለው ነገር አጠቃላይ ነው እንጂ አይ የተለያየ ትውፊት ነው ያላቸው። ለምሳሌ የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክስ ትውፊታቸው ይለያያል። የካቶሊክ ትውፊት ይለያያል። ከሐዋርያት ጀምረን ይዘን መጣ ነው የሚሉት ትውፊታቸው የተለያየ ነገር ስለሆነ ሊሆን ይችላል። ስለዚህ ሚያፊዚስ እና ዲያፊዚስ እና ሞኖፊዚስ የሚባለው በትውፊት ደረጃ አንድ አይነት ነው። እሱ ሊለያይ ይችላል። ይኸውልህ ነገር እኮ ስለዚህ አንደኛውን ተበርዟል ይላል። ሃይማኖታችን የተለያየ ነገሩን አምጥተህ እኩል ከአንድ ታደርጋለህ። ኦርቶዶክስ ስለዚህ እንደዛ ነው አሁን እንደዛ ነው። አየህ ትውፊት የሚባለው ነገር ካቶሊኮችም የራሳቸው ትውፊት አለን ብለው የጴጥሮስ መንበር ላይ ተቀመጥን ነው ብለው ይመጣሉ። የምስራቅ ኦርቶዶክሶችም እንደዛው እሱ ነው እኮ የምልህ። ይሁን ግን ትውፊት አላቸው አይደል? የራሳቸው ትውፊት አላቸው አይደል? የራሳቸው ይኖራቸዋል። ስለዚህ ትውፊትን ያዘጋጀው ማን ነው? ትውፊትን ያዘጋጀው? አባቶቻችን እኮ አልኩህ እኮ። ከየት ነው ያዘጋጁት? ከማን ነው ያዘጋጁት? ከሌ በለኝ ከፈለክ ላስረዳ። ለምሳሌ ሐዋርያው ጳውሎስ ሲያስተምር የነበረውን ትምህርት ቤተክርስቲያን ከተመሰረች በኋላ ነው እሱ በእስር ቤት ግማሹን የጻፈላቸው አይደል? ጥያቄ ትውፊት አባቶች ናቸው ያዘጋጁት ካልክ ከአባቶች መካከል ማን አዘጋጅተዋል ትውፊት? ሐዋርያትን እኮ እየነገርኩህ ነው። ሐዋርያት ራሱ ትምህርቱን ይሰጡ የነበረው ሲታሰሩ ምን ሲሉ በየእስር ቤቱ ሆነው ለመሰረቱት ቤተክርስቲያን ላሉ ህዝብ ነበር ሲጽፉላቸው የነበረው እያልኩ ነው። ሐዋርያቶች በእስር ቤት መጀመሪያ የቃል ትምህርት የሰጧቸው ራሳቸውም የቃል ትምህርት የተማሩት መጀመሪያ ላይ ገባኝ። ግን አሁን ምንድነው ከመጽሐፉ ውጪ የቃል ትምህርት ሆኖ የመጣ የሐዋርያት ትምህርት አለ? አሁን እስከ ዘመናችን የመጣ አለ? ታዲያ ብዙ ነገር ነው ያለው። ማን የሚባል አሁን ማን ያው ከሱ ውስጥ እኮ አንዱ የራሱ የቃል ትምህርት ነው እያልኩ አይደል? ኖ አይ ቆይ ትውፊት ሆኖ የመጣ ከሐዋርያት ጀምሮ በትውፊት ሆኖ የመጣ ከሐዋርያት በቅብብሎሽ የመጣ ትውፊት ሆኖ አሁን ላይ ደግሞ ተጽፎ የተገኘ መጽሐፍ አለ የምታውቀው? አሁን ላይ ተጽፎ የተገኘ ትውፊት የሚባለው ነገር አየር ላይ ነው አሁንም ያለው። በትውፊት የመጣ ነው እያልኩ አይደል? ቤተሰቦቹ አይታወቁም። ቢያንተ ቆይ በዛን ሳም ምን የነበሩ የዘወትር ጸሎት አይደለም።
ናኩተከ የሚባለው እሱን ቶ በቃ በአጠቃላይ እሱን ቶና ደራሲ ችግር የለም ያላቸው እሱን ተው። ባለቤት አላቸው። እኔ የጠየቅኩት ጥያቄ ከሐዋርያት ጀምሮ በቅብብሎሽ በትውፊት የመጣ ፓራዶሲስ በዚህ ዘመን አለ ወይስ የለም? ቤተክርስቲያን ውስጥ እየነገርኩህ እኮ የራሱ እኮ አለ። የእሷን አባትና እናት የሚያወቅ ነው በእነሱ ነው እያልኩ የሆነ የጠየቅኩት ጥያቄ አለ ወይ ፓራዶሲስ የሚባል ትውፊት የሚባል ነገር ከሐዋርያት ጀምሮ ተጠብቆ የመጣ ትውፊትና አሁን በቤተክርስቲያን ያለ ነገር አለ? የምታውቀው አንድ አሁን ኤግዛምፕል? መጨረሻ ላይ የተጻፈ ነው እያልከኝ ያለው? አዎ ወይ የተጻፈ ወይም ደግሞ ቤተክርስቲያኑ ዝም ብሎ አየር ላይ እየተነገረ ያለ እና አለ እያልኩህ እኮ አይደል? ታዲያ ምን አለ? ምን ኤግዛምፕል እስቲ ንገረኝ፣ ይሄንን በለኝ። የኛ የቤተክርስቲያናችን ያለው አብዛኛው ነገሮች የተወሰኑ ነገሮች እኛ ውስጥ አሉ አይደል እንዴ? አይደለም። ኢትዮጵያ ቤተክርስቲያን የምትቀበለው ምን ነገር ነው? አራቱን ነገር ንገረኝ እስቲ። ምኑን አራቱን ነገር ንገረኝ ማለት? አራት ነገሮች አሉ የምትቀበላቸው መመሪያ። ዶግማ አለ አንደኛ፣ ዶግማ አንድ። እሺ ዶግማ አንድ። ሁለተኛ ቀኖና አለ። ቀኖና ሁለት። ሶስተኛ አልገባኝም አባባልህ እኮ። አራት ነገሮች አሉ። ሁለት ጠቀስ። ከሆነ አራት አሉ። አራቱን ጥቀስ። ሁለት ይቀራል እኮ። ይሄ ሆድዳሽን የሚባለው ወይም ደግሞ የቃል ትምህርት አለ። እሱ ምን ይባላል? ትውፊት ምን ይባላል? ትውፊት ይባላል። አራተኛው ምንድን ነው? የመጨረሻው የመጀመሪያ ዶግማ፣ ሁለተኛ ቀኖና፣ ሶስተኛ ትውፊት። አራተኛው ነው የመጨረሻው ምንድን ነው? አራተኛው ነው የመጨረሻው ስርዓት፣ የቤተክርስቲያን ስርዓት አይደለ? ኦኬ ላግዝህ። ጥሩሽ ቃለ ዓዋዲ ይባላል። ታውቀዋለህ? የቤተክርስቲያን ቃለ ዓዋዲ ማለት ነው። አሁን ከአራቱ ውስጥ ትውፊት የሚለውን ያዝና ከሐዋርያት ጀምሮ ሰንሰለቱን ጠብቆ የመጣና ዛሬ ላይ በቤተክርስቲያን የሚነገር አንድ ትውፊት ኤግዛምፕል ስጠኝ። ለምሳሌ ስልጣነ ክህነት የሚሰጣቸው ነገሮች ከሐዋርያት ጀምሮ የነበረ ነው። እሱ አፖስቶሊክ ሰክሰሽን ነው። እኔ እሱን አይደለም የጠየቅኩት። ስለዚህ እሱም ትውፊት አይደለም። አፖስቶሊክ ሰክሰሽን ሐዋርያዊ ቅብብሎች ነው። ሐዋርያዊ ቅብብሎች ስልጣን ነው፣ ስልጣነ ክህነት ነው። እኔ የጠየቅኩት ጥያቄ ስለ ትምህርት ነው። እኮ ስልጣነ ክህነቱ እንዳለ ያለው ስርዓቱ፣ የቤተክርስቲያን ስርዓቱ እንዳለ ሐዋርያዊ ቅብብሎች የሚባለው እንትኑ ነው። ሐዋርያዊ መተካካትና ሐዋርያዊ ቅብብሎች የሚባሉ ነገሮች ይለያያሉ። ሐዋርያዊ መተካካት አፖስቶሊክ ሰክሰሽን የሚባለው ነገር ስልጣነ ክህነቱ ነው የመጣው። የጴጥሮስ መንበር የጴጥሮስ መንበር፣ የማርቆስ መንበር ምናምን ተብሎ ወደ 5 መንበሮች አሉ አይደለ? የአንጾኪያ መንበር አለ። እሱ መንበር ነው። ስለ እንትን ነው፣ ሰክሰሽን ነው፣ ሐዋርያዊ መተካካት ነው። የጠየቁት ጥያቄ ሐዋርያዊ ቅብብሎች ያለበት ትራዲሽን፣ አፖስቶሊክ ትራዲሽን የሚባለው በእንግሊዝኛ ላይ ስልጣነ ክህነቱ የሚባለው የቤተክርስቲያን ስርዓቱ እንዳለ ከዛ ቀብሎሽ የመጣ ነው። ስልጣነ ክህነቱ በአጠቃላይ አፖስቶሊክ ሰክሰሽን ነው የሚባለው፣ ሐዋርያዊ መተካካት። ለምን ስልጣነ ክህነቱ ብቻ ታዲያ? የቤተክርስቲያን ስርዓት እያልኩ እኮ ነው ጠቅላላ። አይደለም እኮ ትውፊት አይደለም እሱ። ትውፊት ውስጥ አይደለም መጽሐፍ ቅዱስ ላይ ያለ የቤተክርስቲያን ስርዓት አቢቢ እሱ አይደለም። የቤተክርስቲያን ስርዓት ደግሞ የስርዓት መጽሐፎች አሉ። ስርዓት መጽሐፍ የሚባሉ አሉ አይደለም? ምክንያቱም የስርዓት መጽሐፎች ሌላ ናቸው። የሲኖዶስ መጽሐፍ ስንት ናቸው? በቤተክርስቲያን የሲኖዶስ መጽሐፍ ስንት ናቸው? ምን አልከኝ? የሲኖዶስ መጽሐፍ የሚባሉ ስንት ናቸው አጠቃላይ? ከ27 ውጪ 8 አሉ። ምን ናቸው? ሁለቱ ኪዳናት። እሺ ሁለቱ ኪዳናት መጽሐፈ ኪዳን ቀሌሜንጦስ። እሺ ግጽው፣ አብሊጢስ፣ ቀሌሜንጦስ። ማሻአላህ ሁለቱ ኪዳናትና ጎበዝ። ስንት ነው የቀረው? ቀርተዋል። 4 ቀርተዋል። እንዴ ሁለቱ ኪዳናት ቀሌሜንጦስ 8 ናቸው። ሁለቱ ኪዳናት አለ መጽሐፈ ኪዳን ቀዳማይና ካላይ አለ። ግጽ 2 አለ። አራት ብለሃል። እሺ ቀጥል። ግጽ ብያለሁ፣ አብጥሪስ ብያለሁ፣ ቀሌሜንጦስ ብያለሁ። ያው ቀሌሜንጦስ 5። እሺ ሌላ ማሻአላ በርታ። ሲኖድማ አንድ ነው፣ አንድ ላይ ነው ያለው ሲኖዶስ። የሲኖዶስ መጽሐፍ ተብሎ ነው ያሉት። ቆይ ያልጠራሁት ካላወቀው ችግር የለውም። አይ ያልጠራሁት 5 ጠርታል። 3 ይቀራል። አዎ 3 ይቀራል። 3 ይቀራኛል።
ቆይ እንግዲህ ልታመጥና ልታላመጥ ነው ማለት ነው። ገብተህ ልታይ ነው። በቃል ሞክር፣ ችግር የለውም። ምን ያርማለሁ? በቃል እየሞከርኩ ነው። አብሽር። ቆሽ ግጹ አብጥሊስ ልንገርህ፣ የያዛቸውና እንትን በለው፣ ችግር የለውም። የሲኖዶስ የአዲስ ኪዳን የስርዓት መጽሐፍ የሚባሉት ስርዓተ ጽዮን፣ ቀለሜንጦስ፣ ዲድስቅልያ፣ መጽሐፈ ትእዛዝ፣ አብጥሊስ፣ ግጽውና ያው ቀዳማይና ዳህራይ የሚባሉት ወይም ደግሞ ቀዳማይና ካለ የሚባሉት 8 ናቸው ማለት ነው። ለማንኛውም ቴንኪው። ለሌሎቹ ድል እንስጥ። ቴዲሻዬ ጥሩ ነው። አየህ መማማርም ጥሩ ነው። አንዳንዴ በእንደዚህ አይነት መንፈስ ማውራት ጥሩ ነው እና አንዳንዴ አየህ እንደዚህ ተረጋግታችሁ ስታወሩ ጥሩ ነው። ሌሎቻችሁ ተረጋግታችሁ ማውራት አልፈልግም ወይ የምችለው ነገር ነው የማወራው። አዎ ግን ተምረሃል። አዳዲስ ነገሮችን ለተማርክ ተስፋ አለን። አዎ የኢምራን የአሮን ምናምን የምትለው ነገር 2 እንደሆኑ ምናምን አላውቅም። 2 እንደሆኑ እንትኑን ጥቅሱን ያዘው ግን ለምን አትይዘውም? ሌላ ጊዜ ኢማም ሙስሊም ሁለት የተለያዩ ሃሩኖች እንደሆኑ ኢማም ሙስሊም ያዘው። ኢማም ሙስሊም ያዘው፣ በማስታወሻ ያዘው። መጽሐፍ 38 ሐዲስ 13 ኢማም ሙስሊም መጽሐፍ 38 ሐዲስ 13 ሐዲስ እንትን አልሰማኝም። መጽሐፍ 38 ሐዲስ 13 13 እሺ አይዋል። ኦኬ። በመጽሐፍ ቅዱስ ስንት ማርያሞች አሉ? 8 ማን ይባላሉ? ማሻአላህ ደስ የሚል እውቀት። ማን ይባላሉ? 8ቱ ማርያም ምናምን የሚበሰማቸው ማርያም ነው፣ ግን ለእያንዳንዱ ነገር ይችላል። እሺ ማን ናቸው? እኔ በጥቅስ አስደግፍልሃለሁ፣ ግን እነማን ናቸው 8ቱ ማርያም? እኔም አስደግፍልሃለሁ። ማርያም የሙሴ እና የአሮን እህት። ለዛ ነው የተከራከርኩት እስካሁን። የአሮን እህትና እሷም የሙሴ ኦኬ። ጥቅሱ ችግር የለውም፣ ጥቅሱን እሰጥሃለሁ፣ ሐሳቡን ብቻ። ሁለተኛ ማርያም ቅድስት ድንግል ማርያም አለች። እሺ 2 ማርያም የአላዛር የአላዛር 3 የአላዛር 3 እሺ ቀጥል። ማርያም መግደላዊት ማርያም 4 ማርያም የቆሎጵያ ሚስት ማርያም 5 ማርያም ሌላ ስንቱ? አሁን 3 ይጎላል። 5 ሄድክ። ልንገርህ በቃ ማርያም መግደላዊት ብያለሁ። ማን አልከኝ? ማርያም መግደላዊት ብያለሁ። መግደላዊት ማርያም ብለሃል። አዎ እሺ 3 ነው የቀረኝ። አዎ ዮሴፍ ማርያም ላግዝ። 8ቱ ማርያሞችን ላግዝ እና ለወደፊት ትምህርት እንዲሆን ነው። ጥያቄ ጠይቃለሁ እዚህ ጋር። የሙሴ እህት ማርያም ዘጸአት 15:21 ላይ ታገኛታለህ። ብሉይ ኪዳን ላይ የእዝራ ልጅ የምትባል ማርያም ነበረች። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ በእዝራ ዘመን ማለት ነው የነበረች። የእዝራ ልጅ ራሱ ማርያም ትባላለች። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ ታገኛታለህ። ማቴዎስ 1:18 ላይ ደግሞ የኢየሱስ እናት ማርያምን ታገኛታለህ። ሉቃስ 8:2 ላይ መግደላዊት ማርያም ወይም አመንዝራ የተባለችው ማርያም ታገኛታለህ። ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ደግሞ የአልዓዛር እህት ማርያም ትባላለች። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ደግሞ የቀሎጵያ ሚስት የምትባል ማርያም አለች። እንደገና ደግሞ ሐዋርያ ሥራ ምዕራፍ 12 ቁጥር 12 ላይ ደግሞ የማርቆስ እናት ማርያም ትባላለች። ሮሜ ምዕራፍ 16 ቁጥር 6 ላይ ደግሞ የሮሜ ማርያም ትባላለች፣ የጳውሎስ ተማሪ የነበረችዋ። በአጠቃላይ 8 ማርያሞች በባይብል ውስጥ አሉ ማለት ነው። ጥያቄ ልጠይቅህ እዚህ ጋር ተመሳሳይ አርጊመንት። አንደኛ ዜና መዋዕል ምዕራፍ 17 ቁጥር 4 ላይ ከፍልስጤማዊ ሰፈር የጌት ልጅ ጎልያድ ቁመቱ 6 ክንድ እስከ 8 ነበረ። ከዛ በኋላ ዳዊት መጥቶ ገደለውና አንገቱን ቆረጠው። ማንን ነው የቆረጠው? አንገቱን የቆረጠው ማንን ነው? ጎልያድን አልከኝ እኮ። አዎ ከፍልስጤማውያን የጌት ሰው ጎልያድ ይላል። አንገቱን የቆረጠውና የገደለው ማን ነው? ዳዊት ነው። ኦኬ። ሁለተኛ ሳሙኤል ላይ ምዕራፍ 21 ቁጥር 19 ከ100 ዓመት በኋላ ማለት ነው።
እሺ ሁለተኛ ሳሙኤል ምዕራፍ 19 የመጀመሪያው አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ነው ያለው። ቁጥር 50 ላይ ገደለው። 19 አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ነው የሚገኘው የመጀመሪያው የጌት ሰው ጎልያድን። ቁጥር 50 ላይ ገደለው አይደል? ዳዊትን ፍልስጤማውያንን በወንጭፍ በድንጋይ ያሸነፈው ፍልስጤማውያን መጥቶ ገደለው። በዳዊት እጅ ሰይፍ አልነበረምና ይላል። ከዛ አንገቱን ቆረጠው አይደለ? የጌት ልጅ ጎልያድን የገደለው ማን ነው? ፍልስጤማውያንን ዳዊት ነው። ኦኬ ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ላይ ደግሞ በጌብ ላይ ከፍልስጤማውያን ጋር 21 ነው ያልኩት። 21 19 ላይ የጌት ልጅ ጎልያድን ገደለው ይላል። ማን የገደለው እዚህ ጋር? እኔ ነው አሁን አላየሁትም። አንተ ባልከው ግን ኢሽቤኖስ የሚባል ሰው የጌት ልጅ ጎልያድን ገደለው ይላል። እንደሚታወቀው ሌላ ጎልያድ እንደሆነ የጌት ሰው ነው ጎልያድ የሚለው እኮስ መጣራት አለበት እኮ እንጂ ዳዊት ጎልያድን እንደገደለው የተረጋገጠ ነገር ነው። ምክንያቱም ማንን የገደለው ዳዊት? ቆይ ማንን የገደለው ይላል ዳዊት ጎልያድን። ማን የሚባለውን ጎልያድ? የቁመቱ 6 ክንድ ምናምን የሚለውን የጌት ሰው ጎልያድን ገደለው ይላል። እሺ ከዛ ቀጥሎ ደግሞ ይብኖ የሚባለው ሰው የጌት ልጅ ጎልያድን ገደለው ይላል። ቼክ አደረገዋለሁ። ስለዚህ አየህ ነው ሁለት የተለያዩ ጎልያዶች ነበሩ የተገደሉት። ሁለት ሊኖሩም ይችላሉ፣ ግን ቼክ አደርጋለሁ። ስለዚህ የቁርአኑም ሁለት ሃሩኖች አሉ ማለት ነው። በቀላሉ እንድትረዳው ነው ያመጣውልህ። አይ ሰተኛል እኮ እሱን በደንብ ቼክ አደርገዋለሁ። በቃ ቴንኪው። እሺ ግን አንድ ብቻ ከሆነ ግን ሃሩን የሚለው ሸባር ነው። አይሆንም ነው እኛ በትምህርታችን ውስጥ እንደዛ አይደለም ያለው። ስትሮማን ፋላሲ ይባላል። አይ ትምህርታችን አሁን የጌት ሰው ጎልያድ የሚባለው ሁለት መሆኑን ካላስረዳኸው አንድ ነው ብዬ ድርቅ ብል እችላለሁ ከፈለኩኝ ማለት እንትን ከፈለኩኝ። ምክንያቱም የእድሜ ልዩነት አላቸው። የእድሜ ልዩነት አላቸው። የያዕቆብ ልጅ ዮሴፍ ወንድሞቹ ለግብፅ ሸጡት ይላል። ታውቃለህ ባይብል ላይ ሸጡት ይላል። የያዕቆብ ልጅ ዮሴፍ የማርያም እጮኛ ነው ይላል ማቴዎስ 1:18 ላይ። እሺ ስለዚህ ያዛ በወንድሞች የሸጡት ዮሴፍ መጥቶ የማርያም እጮኛ እንዴት ሊሆን ቻለ? ማለት መጥቶ የት መጥቶ ነው? እሱ እኮ እዚያ ነው። ይለያያሉ አባቴ፣ ይለያያሉ። በስም እኮ ነው አንድ ያርካሉ። ይለያያሉ። ግን የማን ልጅ ይላል? ሁለቱም አባታቸው የያዕቆብ ልጅ ዮሴፍ ወንድሞቹ ወደ ግብፅ ወሰዱት እና ሸጡት ይላል። ከዛ በኋላ ከ1400 ዓመት በኋላ የያዕቆብ ልጅ ዮሴፍ የማርያም እጮኛ ሆነ ይላል። አሁን መልሱ ምንድነው? ወንድማቸው እንዳለው የተለያዩ ናቸው ነው። የተለያዩ ሰው በቃ እንደዛ ማለት ነው። አሁን እየገባህ ነው እንትኑ ማለት ነው ኮንሴፕቱ። አሁን ምንድነው የአባታቸውም ስም አንድ ነው፣ የልጅየውም ስም አንድ ነው። የያዕቆብ ልጅ ዮሴፍ ይላል፣ ዮሴፍ ይላል። ስለዚህ ያኔ አሁን ከፈለኩኝ በቃ ዝም ብዬ ማረባ አይምሮ ቢኖረኝ የያዕቆብ ልጅ ዮሴፍ የሚባለው የማርያም እጮኛ እንዴት ይሆናል? 1400 ዓመት መጥቶ ልክ እናንተ አሁን እንደምትጠይቁት የጅል ጥያቄ አይነት ማለት ነው። እና እንደዚህ መጠየቅ ይቻላል፣ ማድረግ ይቻላል። ግን እንድትረዳው ነው ኤግዛምፕሎችን ያመጣውልህ። አመሰግናለሁ ቴዲሻ። ጥሩ ነው። እሺ ፎሎ አርጉኝ። እዚህ ጋር ያላችሁ ክርስቲያኖች ፎሎ አርጉኝ። አዮ ያረኩ ገባት ይፈቀዳል። ሽሜ ይቻላል። ሽሜ ቴንክ ዩ ብራዘር ኡስታዝ ጀዛከላ ኸይረን። ሽሜ አንድ ጊዜ እሺ። ሽሜ ካንተ በፊት ጎ ቲጂ የሚል አካውንት ነው የገባው። እሺ ምናልባት እሱ ከፈቀደልህ ትቀጥላላችሁ፣ ካልሆነ ደግሞ እሱ ቀድሞ ስለገባ ለሱ ነው ቅድሚያ መስጠት አለብን አይደል ኡስታዝ? ችግር የለም። እሺ ልክ ነው። ይፍቀድለትና እንትን ይበልና ከሽሜ ጋር ደግሞ እንቀጥላለን፣ እንማማራለን። ቲጂ አለ አለሁ። እሺ በቃ ቀጥል። ሰላም ነው። አልሐምዱሊላህ። እንኳን ደህና መጣ ኡስታዝ። አለ እንኳን ደህና ቆያችሁኝ። በስላሴ ታምናለህ አይደለ ወገናችን? አምናለሁ ኡስታዝ። ጥያቄ አለኝ መጀመሪያ ወራህበት ላይ። እሺ ይቀጥልና እንትን ማርቆስ
16 ከ8 ጀምሮ ከ8 በላይ የለም ያልከውን በኮዴክስ ናቲከስና ቫቲካንስ አልተጠቀሰም እነሱ እንደፈለጉ ጨምረው ነው የምትለው እነሱ በኮዴክስ ናቲከስ ከመጻፉ በፊት እሱ ከመምጣቱ በፊት አባቶች ጥቅሱን ጥቅም ላይ ያውለውታል ስለዚህ ያንን እንዴት ነው አንተ ከራሳቸው ፈልስፈው ነው ብለ እንትን ችግር የለውም እንደዚህ አይነት በትራዲሽን ደረጃ ሲነገሩ የነበሩ ነገሮች ብዙ ሊኖሩ ይችላሉ ለምሳሌ ማን ጠቅሷል ማርቆስ 16 ነው የጠቀሰ ማን አለ እንትን ስክሪን ሾት ያደረኩት ነበርና ለማውጣት አልችልም ስልክ ስለሌለኝ እሱን ማስረጃውን ይዘውናና ወይም እንትን ካለልኝ ወይ እንትን ላይ አድርገው ቢቢ ኦኬ ችግር የለውም አውጣውና ከትራዲሽናሊ ቸርች ፋዘርስ ያንን ነገር ይጠቅሱ ነበር ካልክ ቸርች ፋዘርስ ባይብል ላይ የሌሉ ብዙ የሚጠቅሷቸው ጥቅሶች አሉ እኛ የጠየቅነው በማኑስክሪፕቱ ላይ አይ በትራዲሽን ያሉ ነገሮች አይደለም ጥያቄ ያለን እሱማ በትራዲሽንማ ካልን ቴዲሻም ቅድም ብዙ ነገር ሲያወራ ነበር ፓራዶክስ ይባላሉ ትራዲሽን ወይም ደግሞ ትውፊት የሚባል ነገር አለ እኛ ጥያቄያችን ትውፊት ላይ የተቀመጠ ነገር ሳይሆን እኛ እየተጠየቀን ያለው ማኑስክሪፕቶቹ ላይ ወይም ደግሞ የበክረ ጽሁፉ ላይ ሲጻፍ እነዚህ ነገሮች አሉ ወይስ የሉም ነው እያለን ያለ ነው ግን አንተ እንዳልከው በፓራዶክስ ደረጃ ማርቆስ ወንጌል ምዕራፍ 16 ከ9 እስከ 21 ድረስ ያለው አለ ካልክ የትኛው ትራዲሽን ላይ እንደዛ እንዳለ ማን ነው እንደዛ ያለው የሚለው ነገር እንማርበታለን እስቲ ያውጣውና ወይንም ደግሞ እዚሁ ላይ ወደ ልግባና እንትኑ ላይ ማለት ነው ኢሜጅ ላይ አለ እዛ ጋር ወይ ገብቼ ላሳይ ኢሜጅ ላይ ሳይሆን መጽሐፍቶቹ ላይ አሁን ለምሳሌ ያ መጽሐፍቶቹ ላይ መጽሐፍቱን የሰውየውን ስም ማለት ነው ምክንያቱም አንድ የቤተክርስቲያን አባት ነው ሰውየው አውጣና አሳየና አውጣና እያሳየን እየከፈትክ እያሳየን እንድንማር ማለት ነው እንድታስተምረን እያወጣ መጽሐፍቶቹ አሁን ኦንላይን ላይ ስላሉ ኦንላይን ላይ እየከፈትክ እያወጣ እያሳየን በደንብ እንማራለን የጨበጣ እንዳይሆን ምናልባት ጎት ነግሮን ነው ምናምን እንዳንል እያወጣ እያሳየን ኩብልል አድርጋ አሳየን እስቲ ኦኬ ቆሽ ከእንትን ከለጥፈልኝ ወይ ልለጥፍልህና ታያለህ መለጠፍ ሳይሆን አውጣው መጽሐፉን አውጣና ንገረን ኦንላይን ላይ ካሉ ኦንላይን ላይ ካሉ አውጣቸው መጽሐፍቶቹ መጽሐፍ ነው አሁን የፈለከው እኔ ከዚህ ልውጣ ማለት ያስወጣኛል አሁን እኔ ስወጣ እኮ ያስወጣኛል እኮ አሁን በምንድነው መረጃ እንዲሆነ መጽሐፉን ምን መጽሐፍ ነው ለምሳሌ ተናጋሪው ማን ነው ምን መጽሐፍ ላይ ነው ያለው የትኛው ቮሊዩም ላይ ነው ያለው የትኛው ቁጥር ላይ የትኛው ምዕራፍ ላይ ነው የተናገረው እስቲ ንገረን ኦኬ እሱን አይችልም ሙሉውን አላነበብኩትም ብቻ የሰውየውን ስሙን አንድ ለምሳሌ ማርቆስ 16 ከ8 ጀምሮ ሙሉን የጠቀሰዋል ተጠቅመው እኮ የጠቀሰው ሰው ካለ ምንድነው የምታረጋው መጽሐፉን ለኛ ትምህርት እንዲወድ ማለት ነው ትምህርት ትውፊት ላይ የለም የሚል አረስት አላነሳንም ግን ትውፊት ላይ እንኳን ካለ እንኳን ከከሌ የሚባል መጽሐፍ ላይ አለ የሚለውን ነገር አንተ ጊዜ ሲኖርህ ይዘውናና ተጨማሪ ትምህርት እናረጋግበታለን ተጨማሪ ዕውቀት እናገኛለን ማለት ነው ካንተ እሺ ችግር ያንሽ እንደዛ ከሆነ ያንን ይዤው እመጣለሁ ችግር የለውም በቃ ችግር የለውም ጥያቄን ጠይቀህ አይ ከቻልኩ መልሳለሁ ጥያቄ ያን ያክል እንትና እሺ ይቀር አንጠይቀህ ምንም ችግር የለውም ከፈለክ ችግር የለውም ከቻልኩ መልሳለሁ ካልቻልኩም ያው ይቀራል ኦኬ ችግር የለውም በስላሴ ታምናለህ አይደል አምናለሁ ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እስከ 7 ድረስ ዮዴሄቫቬ ወይ ማሸም ኑ እንውረድ አለ ይላል ባዩ ማን ነው ለነማን ነው ያለው ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እስከ 7 እግዚአብሔር ኑ እንውረድ ስለ ቋንቋ የሚያወራው ጋር ነው ኦኬ እሱ ያው ብዙ ትርጉም ሊኖር ይችላል ግን አንድ እኔ በመረዳው ማለት ነው እግዚአብሔር ማለት እግዚአብሔር ይሄን እንውረድ ሲል ያው ኑ ሲል ከአንድ በላይ መሆኑና ደግሞ ቋንቋቸውን እንደባልቅባቸው የሚለው ያው እግዚአብሔር እሱ አንድነቱና ሶስትነቱን የገለጸበት ነው በሚል በስላሴ ባዩ ማን ነው ለነማን ነው ማንን ነው ኑ ያለው እግዚአብሔር አብ ባዩ እግዚአብሔር አብ ነው ለነማን ነው እነማን ነው ኑ ያለው እግዚአብሔር አብ ያው በሚናገረው እግዚአብሔር ያው እንግዲህ ሲናገር መናገሪያው እግዚአብሔር አብ በልጁ በአብ ይናገራል በወልድ ነው ነው ያለው ነው የጠየቁ ማንን ነው ነው ያለው ወልድን መንፈስ ቅዱስን ኦኬ ማስረጃ ይኖር ይሆን አይ ያን ያክል ስለመሆኑ
ኖ እንደዛ ያን ያክል እንትን መረጃ ሆነ አልሰጥህም ያልኩ ለዛ ነው። ግን እንደዛ በሚል ነው የምረዳው። እና ኦኬ ኑ የሚለው ኬት ነው ኑ የሚላቸው? የት ሄደው ነው ኑ የሚላቸው? ምንም ከየትም አልሄዱም። ግን በኩነት ታምናለህ? በኩነት ታምናለህ? ኩነት አምናለሁ። ቢንግ አንደኛው በአንደኛው ውስጥ የሚኖር ነው። አንደኛው በአንደኛው የሚኖር ከሆነ በስላሴ ትምህርት ውስጥ ኦሪት ዘፍጥረት 11 ቁጥር 5 ላይ አሸም ወይም ዮድሄ ባብሄ እነማንን ነው ኑ የሚለው? የት ሄደው ነው ወልድና መንፈስ ቅዱስ? የትም አልሄዱ። ለምሳሌ የትም ካልሄዱ ኑ ለምን ይላቸዋል? ኢሳይያስ 48 አሁን ለምሳሌ እግዚአብሔርና መንፈሱ ልከውኛል ሲል አሁን ለምሳሌ 16 ላይ እንመጣበታለን። አሁን ጥያቄው 11:5 ላይ 11:5 ላይ ኑ ብሎ በሚናገርበት ሰዓት ላይ ኑ ሲል ኢምፐራቲቭ ፎርም ነው አይደል የሚጠቀመው? ያ ግን ያው እንደ በዛ እንትን ማለት ያለብህ እዛ ጋር ሲል አሁን የት ሄዶ ነው? እሺ ላኩኝ ሲል አሁን ለምሳሌ ያ እኔ በዛ ነው ማያይዝ እንመጣበታለን። እሱን ስለ ስላሴ አያሳይም። እሱን ጥቅስ እንመጣበታለን። አሁን ዘፍጥረት 11:5ን እንጨርስ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ላይ አሸም ኑ እንውረድ ሲል ኑ የሚለው ከየት ነው የሚመጡት? ከየትም አይመጡ አሉ። ግን ከየትም ካልመጡ ኑ እያለ የሚያዛቸው ማን ነው? ኑ ማለት ኢምፐራቲቭ ፎርም ነው አይደል? ትእዛዛዊ ገስ ነው። ኑ ምንድን ነው? ትእዛዛዊ ገስ ነው ወይስ አይደለም? እና ግን ነው ግን እኮ ምንድን ነው መሰለህ ማን ነው የሚያዘው? አዛዡ ማን ነው? አዛዡ ኑ እያለ የሚያዛቸው ማን ነው? እግዚአብሔር ማንን ነው የሚያዘው ኑ እያለ? አብንና ወልድንና መንፈስ ቅዱስን። ስለዚህ ፈንክሽናል ሰቦርዲኔሽን አለ በትሪኒቲ ውስጥ ማለት የግብር መገዛዛት አለ በመካከላቸው። ምን አሁን እዚህ ጋር ምን የግብር መገዛዛት እዚህ ጋር አንደኛው ያዛላ ታዛዥና አዛዥ አለ። ኑ ብሎ ኢምፐራቲቭ ፎርም ነው። ኢምፐራቲቭ ፎርም ማለት ደግሞ ትእዛዛዊ ገስ ነው። ገሱ ትእዛዛዊ ገስ ከሆነ ኑ ብሎ የሚያዛቸው ፈጣሪ ኑ ብሎ የሚያዛቸው እነማንን ነው? ወልድና መንፈስ ቅዱስን ካልክ ወልድና መንፈስ ቅዱስ ለአብ ታዛዦች ናቸው። ፈንክሽናል ሰቦርዲኔሽን አለ እንደ አርጌንስ እንደ ኦሪገን። ኦኬ እንግዲያውስ እዚህ ጋር በቃ በላንጉጅም በምንም የሚያቅሰው ብትጠይቅ ሞር ይሻላል። ኦኬ ጥሩ። መላእክቶች የቃሉን ድምጽ የምትሰሙ ትእዛዙን የምትሰሙ መላእክቶች ይላል ዳዊት አይደለ? ትእዛዙን የምትሰሙ ይላል። ኑ ብሎ ሲያዛቸው የሚሰሙት እነማን ናቸው ነው የሚለው ዳዊት። እሱ ሌላ ፖይንት ነው። ይሄ ደግሞ ሌላ ሙሴ ጋር የመጣው መልአክ እግዚአብሔር ኑ እያለን ያለው እኛ ፈጣሪያችን እግዚአብሔር እኛን ነው ኑ ያለን አለ። መላእክቶች ምን ትላለህ እሱ ላይ? መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ እኮ እንደየ ኮንቴክስቱ ይለያያል። ለአንዱ ምዕራፍ ዘፍጥረት 11:6 ላይ ኑ እንውረድ ያለን እኛን ነው አሉ መላእክቶች። ብዙ ትርጉም አለው። ብዙ ትርጉም ስለሚኖረው ብዙ ትርጉም አይደለም። ከዚህ ሌላ ካለው ትርጉም ከመጽሐፍ ቅዱስ ታሳየኛለህ። እግዚአብሔር ኑ እያለ ያለው እኛን ነው፣ የፈጣሪያችን እግዚአብሔር እኛን ነው ኑ ያለን አለ መልአኩ። አይ እንደዛ ብዬ እንትን አለም። ዞሮ እስኪ ማንን ነው የምታምነው አንተ? ማንን ነው የምትቀበለው? ለሙሴ የተናገረው መልአክ ነው ትክክለኛ ወይስ አንተ ነው? አንተ እግዚአብሔር አብ ለእግዚአብሔር ወልድና ለእግዚአብሔር መንፈስ ቅዱስ ኑ አላቸው አልክ። አንድ ሁለተኛ ሀባ የሚለው የዕብራይስጥ ቃል ሲንጉላር ነው ዱዋል ነው መልቲፕል ነው የተቀመጠው? መልቲፕል ነው የተቀመጠው፣ ዱዋል አይደለም። ዱዋል ቢሆን የሁለትዮሽ ይሆን ነበረ ሀባ የሚለው ቃል ማለት ነው። ሀበይ ነበር መሆን የነበረበት። ሀበይ ማለት ለሁለት ነው። ኑ የሚለው ሁለት አካላትን ሲሆን ማለት ነው። አብ ወልድና መንፈስ ቅዱስ ኑ ካለ ሀበይ ነው የሚሆነው። እዛ ጋር የሚለው ሀባ ነው፣ ኑ ነው የሚለው። ከሁለት በላይ ነው፣ ራሱ ብዙ ቁጥር ነው። ስለዚህ ለወልድና ለመንፈስ ቅዱስ እንደሆነ አንደኛ የቢብሊካል የሆነ ኤቪደንስ የለም፣ ባይብሊካል የሆነ ኤቪደንስ የለም። ሁለተኛ ሊንጉስቲካል የሆነ ኤቪደንስ የለም። ሶስተኛ ቴክስቹዋል የሆነ አፕሮች ራሱ የላችሁ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ፈጣሪ ኑ እንውረድ ያለው እኛን ነው አለ። ፈጣሪያችን ነው። ፈጣሪያችን አምላካችን እግዚአብሔር አምላክን እግዚአብሔር ለኛ እንዲህ አለን አለ። ኑ እንውረድ ቋንቋቸው እንደባልቀው አለን አለ ወደ ሙሴ የመጣው መልአክ። ስለዚህ ፈጣሪያችን ነው ለኛ እንደዚህ ያለው እያለ እናንተ ለወልድና ለመንፈስ ቅዱስ ነው ከስትሉ ቢብሊካል ኤቪደንስ የላችሁም፣ ሊንጉስቲካል አፕሮች የላችሁም፣ ግራማቲካል አፕሮች የላችሁም።
ኤኒ ሴክ ኦፍ አርጊመንት ሳይኖራችሁ ነው እንትን ያላችሁ። ስለዚህ ዘፍጥረት 11 6 እና 7 ወይም 5 ላይ ያለውን ጥቅስ ጠቅሳችሁና አጣቅሳችሁ ለስላሴ ትምህርት ማስረጃና መረጃ መሞገቻና መሟገቻ ማድረግ አትችሉም እያለን ያለ ነው። ዘፍጥረት 11 5 ላይ ንገረን። ኦኬ አንተ አሁን ለምሳሌ አንድም መጽሐፉ በዚህና በዚህ ስለሚገናኝ ብለህ፣ ሁለተኛ ደግሞ በራስ መጽሐፍ ቅዱስ የራሱ ለምሳሌ የተረጎሙት አሉ የፈቱትም አሉ መጽሐፉ ማለት ነው። በአውዱ ይፈታሉ እነማን? ለምሳሌ አሁን ታርገም ዮናታን ሲናገር ለመላእክት ነው ብሎ ያስቀመጠው ታርገም ዮናታን፣ ሚድራሽም እንደዛ ነው፣ ታልሙድም እንደዛ ነው ያስቀመጠው። የትኛው ነው? መጽሐፈ ኩፋሌ ምዕራፍ ጁብሊ የሚባለው መጽሐፍ አይሁዶች ጋር ያለው መጽሐፍ፣ እናንተ ጋር ሰማንያዱ የሚባለው ሙት ባህር ውስጥ ጥቅል የተገኘው በ1948 ላይ ሙት ባህር ከተገኙ መካከል አንደኛው ጁብሊ ነው። ጁብሊ መጽሐፍ መጽሐፈ ሄኖክ ይባላል። መጽሐፈ ሄኖክ ማን ነው? መጽሐፈ ኩፋሌ ይባላል። ኩፋሌ ማለት ተከፍሎ የመጣ ነው፣ ወደ ሙሴ የመጣ ነው። እዛ መጽሐፍ ላይ መልአኩ መጥቶ የፊቱ መልአክ መጥቶ መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ አምላካችን እግዚአብሔር ወይም ፈጣሪያችን እግዚአብሔር 1980 ፈጣሪያችን ነው የሚለው ያ ሰው የ2000 ሚሊዮን ደግሞ አምላካችን ነው፣ አምላክነ ነው የሚለው ግዕዙም። አምላካችን እግዚአብሔር ለኛ እንዲህ አለን አለ። ምን አለን? ኑ እንውረድ አለን አለ። ስለዚህ ለመላእክት ነው ያለው። አንተ ግን ለወልድና ለመንፈስ ቅዱስ ነው የሚለው ትምህርታችሁ ከየት አመጣችሁት? እናንተ ከየት አመጣችሁት? ከመጽሐፉ ነው። መጽሐፉ ይናገራል። መጽሐፉ የለም የት አለ? ለወልድና ለመንፈስ ቅዱስ ነው የሚለው ከየት አመጣችሁ? ከየት እናምጣው እኮ እሱን እኮ ነገርኩህ። አንተ አሁን እንደዚህ ብለው ፈተውታል ብለህ ደግሞ ሌሎችም የፈቱት አባቶች ስላሉ ስለዚህ እነሱ የፈቱትን በቃ አንድምታውን ስክሪንሾት አድርጌ ላድርግልህ። እሺ አሁን እዚሁ ላይ ኖርማሊ አንድምታውን እኮ ያዘጋጁት እኮ የጎንደርና የጎጃም ሊቃውንት ናቸው። አንድም እያሉ እኮ እስከ 19 ይሆናል። አይ አሁን ነው እነሱ በቅርብ ቀን ነው ያዘጋጁት። አንድምታን ያዘጋጀው ማን ነው? አሁን እነማን ናቸው አንድምታን ያዘጋጁት? ታውቃለህ? ይሄን አንድምታ ቤተክርስቲያን አንድምታ ሊቃውንት ቤተክርስቲያን በየትኛው ክፍለ ዘመን ላይ የነበሩ ናቸው? ታውቃቸዋለህ? እሱን በየትኛው ክፍለ ዘመን የነበሩት የለም። አሁን ከጊዜ በኋላ ላተር ላይ መጣ ነገር ነው። ራሱ ከአጼ ዘርዓ ያዕቆብ በኋላ የመጡ ሊቃውንቶች አንደኛው ለአንደኛው ላይ ሳይስማ ሲቀር ከ9 እስከ 19 አንድም እንደዚህ ያለ አንድም እንደዚህ ይፈታል አንድም እንደዚህ ይፈታል እያሉ ይናገራሉ። ሁለት እንኳን አይሉም። አንድ እርስ በርሳቸው ስለማይስማሙ የጎንደርና የጎጃም ሊቃውንት ናቸው ያዘጋጁት። እኔ ጠየቁት እነሱ ያልተስማሙበት ለምሳሌ እነሱ ሳይስማሙ ቀርተው መጽሐፉን በተለያየ ትርጉም ይፈተውታል። ሳይስማሙ አይደለም የፈቱት። ሁሉም እንኳን እነዚህኞቹ የጥንቶቹ ራሳቸው እርስ በርሳቸው አይግባቡም። ለምሳሌ ዘፍጥረት 18 ላይ አብርሃም ቤት የገቡት 3 ሰዎች ዮሐንስ አፈወርቅ የሚባለው 3 መላእክት ናቸው ብሎ አስቀምጧል። የዕብራውያን 13 ቁጥር 2 ላይ አንዳንዶችን መንገዳ መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ብሎ በፈታበት አንቀጹ ላይ ሲናገር ምንድነው ያለው? 3 ሰዎች የተባሉት 3ቱ መላእክት ናቸው ሎጥ ቤትና አብርሃም ቤት የገቡት ብሎ ተርጉሞታል። ዮስጦስ ሰማዕቱ የሚባለው ደግሞ ወይም ደግሞ የጀስቲን ማርቲርስ የሚባለው ትራይፖል የሚባለው ጓደኛው ሲነግረው 3ቱ ሰዎች 3 መላእክት ናቸው፣ አንደኛው ወልድ ነው፣ ወልድን አጅቦት የመጡት ደግሞ 2 መላእክት ናቸው ብሎ ተርጉሞታል። ሶስተኛ ቄርሎስ ዘእስክንድርያ አብርሃም ቤት የገቡት 3 ሰዎች አብ ወልድ መንፈስ ቅዱስ ሥላሴ ናቸው ብሎ ተርጉሞታል። አራተኛ አውግስቲኒዮስ ወይም ደግሞ አውግስቲን በውጭው ዓለም ዘሂፖ የሚባለው ሲተረጉመው ዘፍጥረት 18 ላይ ያሉ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው። አብርሃም ጋር የቀረው አብ ነው። ወደ ሎጥ ጋር የገቡት 2ቱ መላእክት ደግሞ ወልድና መንፈስ ቅዱስ ናቸው ብሎ ፈቶታል። ትራይፖ የሚባለው ደግሞ አብርሃም ጋር የቀረው ወልድ ነው። ወልድን አጅቦት የመጡት 2ቱ መላእክት ደግሞ ሎጥ ጋር ሄደዋል ብሎ ያስተዋል። ስለዚህ ወጥ የሆነ አመለካከት የላቸውም። ኮንሰንሰስ ፓተርኑ የሆነ እንትን አይደለም፣ ወጥ የሆነ ትርጉም አይደለም ያለ የጥንቶቹን ከሆነ ምነግርህ እንኳን አይደለም ላተር ላይ ያሉት ይቅርና ማለት ነው። ለማንኛውም ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እና 6 ላይ ኑ እንውረድ የሚለውን ቃል ከታርገም ዮናታን፣ ታርገም ኢየሩሳሌም፣ ከሚድራሽም ከየትኛውም መጽሐፍ አምጥታችሁ ለስላሴ የሆነ ትምህርት ማስረጃ መረጃ አይሆንም። ካመጣችሁም እንኳን ከመጽሐፈ ኩፋሌ ተናጋሪ መልአክ ጋር እየተላጠ መልአኩ ምን አለ? ኑ እንውረድ እያለ ያለው እኛን ነው፣ መላእክትን ነው እያለ ነው ያለው። እናንተ ደግሞ ከየትም መረጃውን ከየት እንዳመጣችሁት አይታወቅም። ለወልድና ለመንፈስ ቅዱስ ነው ያላችኋል። ማንን እንስማ?
የጎንደርና የጎጃም ሊቃውንት የዛሬ 300 ዓመት የነበሩትን እንስማ ወይስ ከክርስቶስ በፊት የዛሬ 3000 ዓመት የተጻፈው የዛሬ 3000 ዓመት ተጽፎ የተገኘውን መጽሐፈ ኩፋሌ እንስማ? አያስኬድም። ችግር የለውም። በቃ እሱን እንትን ብዬ በቃ ይዤ ልመጣለሁኝ። ምክንያቱም ስልኬ እየዘጋ ስለሆነ ዝም ብዬ ከመወጣ የማርቆስ 16 ከ8 ጀምሮ ያልከውንና ይህን ችግር የለውም የብዙ አባቶችን ትርጓሜ እኔም ይዤልህ እመጣለሁኝ። ምክንያቱም አንተ የራስን የምትቃወምበት ፓርት ነው። ሁለተኛ ደግሞ ይሄ እንደዚህ ብሎ ፈተውታል። እኔ ግን ዝም ብሎ የጨበጣ ነው የተናገርኩት። አይ ነው የጨበጣ ነው ሳይሆን አንተ የምታገረው ምክንያቱም አንተ አሁን ለምሳሌ እንደዚህ ብለዋል ብለህ አመጣ። እኔ ደግሞ እንደዚህ ያለው አንድ አባት ሲፈታ የራሱን ፍች ፈቷል፣ አንዱ ደግሞ የራሱን ፍች ፈቷል። ስለዚህ ዋናው ነገር ግን ለስላሴ የተጠቀሙትም አሉ ያልተጠቀሙትም አሉ። ስለዚህ አንተ ይሄን ብለህ ብትነግረኝም እኔ ደግሞ ሌሎች የተጠቀሙትን ከዛ በፊት የተጠቀሙት እንዳሉ ደግሞ ማስረጃውን ይዤ እመጣለሁኝ። በጣም እናመሰግናለን ስለ ጸባይ በጣም እናመሰግናለን። በጣም ደረባባነ፣ በጣም ድማምነ፣ በጣም ሳዱላነ፣ በጣም ደስ ይላል። እና ቀበኛም ቃተኛም ሞገደኛም አይደለህም እና ጥሩ ነገር ነው። እስቲ ኢንሻአላህ ሽሜ ደግሞ ከማውራቱ በፊት እስቲ ለኡስታዝ እድሉ ልስጠውና አመሰግናለሁ። ኢንሻአላህ እናመሰግናለን። ኡስታዝ አረቡ ኡስታዝ እኔ ልውጣ። በጣም አይኔ ያነባ ነው ሰዓት ሄደ። ላስመጣልኩም ማዳመጥ ትችላለህ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ማሻአላህ ዛተከላህ ዒልም ወፈህማ ጀዛከላህ ኸይረን። እኔ ምንም የምጨምረው ነገር የለኝም። ማሻአላህ ለማውራትም አይመቸኝም። ቀጥሉ። ማሻአላህ አላህ ይጨምራል። አሚን። ይምራን አለ አንድ ሳይተኛ አይቀርም። ይቀኛው ስልጣን ተወላለው እንዴ? ሽሜ ምናልባት ከኡስታዝ ጋር ስታወሩ አድራ ከዚህ በፊት አንድ ሙለትም ሌላም ቦታ ስላገኘው ልክ አሁን ሁለቱ ወገኖቻችን ባወሩበት ማለት ተረጋግታችሁ እኛም ብዙ ሰው ይማር ዘንድ ማነው በስነ ስርዓት አውሩ አድራ። እሺ ይቅርታ ጠይቃለሁ ለተፈጠሩት ነገር። ምንም ችግር የለውም። ቴንክ ዩ። ያው በጣም ደስ የሚል እንትን ነው። ሪሊ በጣም ደስ እያለኝ ነው መካፈለውና ግን ያው የተለያየ ሪሊጅን ያለው ሰው ስለሆነ ኢንቮልቭ የሚያደርገው ሀሳቡን ለመግለጽ አንዳንድ ጊዜ ያው እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ የእናንተም ትዕግስት ያስፈልጋል ለማለት ነው። አሁን የምጠይቀው ጥያቄ ቅድም ይሄ በማርቆስ ወንጌል ምዕራፍ 16 ላይ ባለው ሀሳብ ላይ የምጠይቀው ጥያቄ ትርጉም በኩረ ጽሁፍ ወይም የመንፈሳዊ መጽሐፍቶች በኩረ ጽሁፍ መተርጎም ያስፈልገዋል ወይስ አያስፈልገውም የሚለውን ሀሳብ ብናየው ደስ ይለኛል። ቁርአንስ በዚህ ዙሪያ ምን ይላል? ወይም የእናንተ እምነት ምንድን ነው ስለ ትርጉም የሚለውን ሀሳብ መጀመሪያ መስማማት ወይም ደግሞ መግባባት የሚያስፈልግ ይመስለኛል። ምክንያቱም ብዙ ጊዜ ይነሳል መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ተደልዟል፣ መጽሐፍ ቅዱስ ተጨምሮበታል የሚለው ሀሳብ እስቲ ከመጀመሪያው ምንድን ነው የምትሉት? ማለት መጽሐፍቶች በኩረ ጽሁፎች ገና ከነበረበት ከቤዛቸው መተርጎም አያስፈልጋቸውም ነበር ወይስ እንዴት ነው የሚታየው የሚለውን ነገር እስቲ ሀሳባቸውን በሰማ ደስ ይለኛል። ትርጉም ስትል ትራንስሌሽን ማለት ነው ወይስ ኮሜንተሪ ማለት ነው? ትርጉም ስትል ለምሳሌ በአረብኛ ተፍሲርና ተርጂም የሚባል ነገር አለ። አንተ የትኛውን ነው እየተናገርክ ያለው? እኔ እያልኩ ያለሁት ለምሳሌ በእኛ እምነት መጽሐፍ ቅዱስ በበኩረ ጽሁፉ ብሉይም ሆነ አዲስ ኪዳን ተጽፏል። ያ በኩረ ጽሁፍ ለየጄኔሬሽኑ ሊገባው በሚችለው መልኩ ካልተተረጎመ በስተቀረ በቀላሉ ሀሳቡን ለመረዳት አይችልም። ስለዚህ የትርጉም አስፈላጊነት በጣም አጽንዖት ተሰጥቶት ነው የሚሰራበት። ለምን አሁን እናንተ ወንድሞቼ የራሱ መጽሐፍ ቅዱስ በደንብ በፈትፈታችሁ የምታነቡት በሚገባችሁ ቋንቋ ስለተጻፈላችሁ ነው።
ምናልባት ዕብራይስጥ ላታውቁ ትችላላችሁ፣ ግሪክ ላታውቁ ትችላላችሁ፣ ሌላ ቋንቋ ላትችሉት፣ ግን አማርኛ ስለምትናገሩ አማርኛን ቋንቋ ቤዝ ዳርጋችሁ ገብታችሁ በደንብ መጽሐፍ ቅዱስን ታነባላችሁ። እኔ አሁን ቁርአን ለአንብብ ብዬ ብዙ ጊዜ ሞክሬያለሁ፣ እውነት ለመናገር ማለት ነው። በቅርብ ጊዜ ይመስለኛል የሆነ የተወሰነ እንግሊዝኛ ምናምን ያለው ሀሳብ ትንሽ ለማየት ፍላጎት እንኳን ቢኖረኝ ከጽሁፉ አንጻር ምንም በቃ ብዙ ጊዜ ብዙ ታይም ወስጃለሁ ቁርአንን ለመረዳት ከሰዎች ጋር እንደዚህ ከእንደናንተ አይነት ወንድሞች ጋር ከመነጋገር ውጪ በደንብ እድሉን አላገኘውም የቁርአንን ሀሳብ ለመረዳት ማለት ነው። እና በኩረ ጽሁፍ ስልህ አሁን ላይ በቋንቋም ይሁን በጽሁፍም ይሁን መተርጎም አለበት ወይስ የለበትም የሚለውን ሀሳብ እንዴት ታዩታላችሁ ለማለት ነው። ትራንስሌሽን ስልህ ያው በቦዝ ስፒኪንግ ኤንድ ራይቲንግ ለማለት ነው። እቺን ሀሳብ አይገባኝ። ትራንስሌሽን እና ያው እንትን ምንድነው ትራንስሌሽን እና ምንድነው የሚባለው ኢንተርፕሪቴሽን ይለያያል። እና አንተ እያልክ ያለው ስለ ተፍሲር ሳይሆን ስለ ተርጂም ነው። ራሱ በእኛ ተርጂም ይባላል፣ በኢስላም አስተምሮት ተርጂም ይባላል። ተርጂም ማለት ከቋንቋ ወደ ቋንቋ ሲተረጎም ተርጂም ይባላል። እንደገና ደግሞ ተርጓሚዎቹ ራሳቸው ወደዛ ወደ ቋንቋ ወደ ቋንቋ የሚተረጉሙ ሰዎች ሙተርጂም ይባላሉ በእኛ በኢስላም። ተርጂም ማለት ያው ተርጀመ ከሚለው ቃል ነው የመጣው፣ ተረጎመ ከሚል ነው። ትራንስሌሽን ማለት ነው። ሙተርጂም የሚባለው ደግሞ ትራንስሌተር ሲሆን ነው ሰውየው ራሱ ማለት ነው። ከዛ ሙተርጂም እና ተርጁማን ይባላሉ፣ ተርጓሚ ማለት ነው ትርጉሙ። ሙተርጂሙን ወይም ደግሞ ተራጂም የሚባሉ መተርጉማን ይባላሉ በእኛ በኢስላም ማለት ነው። እና ቋንቋውን ከቋንቋ ወደ ቋንቋ ይተረጎማል። ቁርአን ራሱ ሊገባን በሚችለው ቋንቋ ይተረጎማል። ግን ሲተረጎም ምንድን ነው የሚተረጎመው ብለን ስንል የሚተረጎመው ሁለት አይነት ትርጉሞች አሉ እንደምታውቃቸው በትርጉም ስራ ውስጥ። አንደኛው ሜታፍሬዝ ትራንስሌሽን የሚባል አለ። ሁለተኛው ደግሞ ፓራፍሬዝ ትራንስሌሽን የሚባል አለ። ታውቃቸዋለህ? አላውቅም፣ ንገረኝ። የቃል ትርጉም አለ። ቃል በቃል ስንኝን ቃል በቃል የሚተረጉሙ ትርጉሞች ሜታፍሬዝ ትራንስሌሽን ይባላሉ። ሀሳብን ደግሞ የሚተረጉሙ ስራዎች የመተርጉም ስራ ደግሞ ፓራፍሬዝ ትራንስሌሽን ይባላል። የሀሳብ ትርጉም ይባላል።